ዓለም አቀፉ የገንዘብ ድርጅት IMF የኢትዮጵያን ኢኮኖሚ ለውጥ ለመደገፍ ቁርጠኛ ነው ተባለ። በኢትዮጵያ የቪዛ ጊዜያቸውን ያሳለፉ ከ36000 በላይ የውጭ ሀገር ዜጎች መቀጣታቸው ተሰማ። ቱርክ እስራኤል በመካከለኛው ምስራቅ በምትፈጽማቸው ጥቃቶች ስጋት ውስጥ ገብታለች ተባለ። ጤና ይስጥልን የሐሳብ ወዳጆች፣ ይህ ሐሳብ ዜና ነው። ከሀገር ውስጥና ከባህር ማዶ የተመራረጡ ጉዳዮች ላይ የሰማችኋቸውን ጨምሮ ሌሎችንም ይዘንላችሁ ቀርበናል። አብራችሁ እንድትቆዩ እንጋብዛለን። ወደ ቀዳሚው ጉዳይ አመራን። ዓለም አቀፉ የገንዘብ ድርጅት IMF የኢትዮጵያን ኢኮኖሚ ለውጥና የዕዳ ማስተካከያ ዘላቂ ጥረቶች ከዋና አጋሮች ጋር በቅርበት ለመደገፍ ቁርጠኛ መሆኑን የተቋሙ ዋና ዳይሬክተር ሚስ ክሪስታሊና ጆርጂዬቫ ገለጹ። እንደ ፈረንጆቹ ዘመን አቆጣጠር በኦክቶበር 2025 እየተካሄዱ ካሉት የዓለም ባንክ ቡድንና የዓለም የገንዘብ ድርጅት IMF ዓመታዊ ስብሰባዎች ጎን ለጎን የገንዘብ ሚኒስትር አህመድ ሺዴና የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝ ከዓለም አቀፉ የገንዘብ ድርጅት ዋና ዳይሬክተር ሚስ ክሪስታሊና ጆርጂዬቫና ከIMF የአፍሪካ ዲፓርትመንት ከፍተኛ አመራሮች ጋር ውይይት አካሂደዋል። በኢትዮጵያ እየተካሄደ ባለው የኢኮኖሚ ሪፎርምና የወደፊት ትብብር ላይ ባተኮረ ውይይታቸው ላይ በአሜሪካ የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ብናልፍ አንዱዓለም እንዲሁም የጠቅላይ ሚኒስትር አብይ አህመድ ከፍተኛ አማካሪ አቶ ተክለወልድ አጥናፉን ጨምሮ የኢትዮጵያ ከፍተኛ ልኡካን ቡድን አባላት ተሳትፈዋል። አቶ አህመድ ሺዴ IMF ለኢትዮጵያ ለሚያደርገው ቀጣይነት ያለው ድጋፍ አድናቆታቸውን ገልጸው መንግስት የፊስካል አስተዳደርን ለማጠናከር የሀገር ውስጥ ሀብት ማሰባሰብን ለማጎልበትና ቁልፍ መዋቅራዊ የሪፎርም ስራዎችን ለማፋጠን ያለውን ቁርጠኝነት አጽንኦት ሰጥተው አብራርተዋል። ኢትዮጵያ ከIMF ጋር ላላት የቆየ አጋርነት ከፍ ያለ ግምት ትሰጣለች ያሉት አቶ አህመድ በማክሮ ኢኮኖሚ ማረጋጋት፣ የሥራ ዕድል ፈጠራና የዜጎችን ኑሮ ማሻሻል ላይ ያተኮሩ ደፋር ሪፎርም ስራዎች ተግባራዊ የተደረጉ እንደሆነ ማስረድተዋል። የIMF ቴክኒካልና ፋይናንሻል ድጋፍ እነዚህን ዓላማዎች ለማሳካት አጋዥ ሆኖ እንደቀጠለም ገልጸዋል። እየተካሄደ ባለው የሪፎርም ማዕቀፍ ውስጥ ሰፊ የማህበራዊ ጥበቃ እርምጃዎች አካል በመሆን የኢትዮጵያን አዎንታዊ የኢኮኖሚ እይታና የመንግስት ማህበራዊ ወጪ መጨመርን በተመለከተ ለዋና ዳይሬክተሯ ማብራሪያ ሰጥተዋል። የኢትዮጵያን የለውጥ ጥረቶች ግስጋሴና ስኬት በማጉላት ለስኬቶቹ መነሻ የሚሆኑ በርካታ ቁልፍ ጉዳዮችን አብራርተው ለስኬቶቹ መነሻ የሆኑ ተግባራትን በዝርዝር አስቀምጠዋል። እነዚህም በከፍተኛ የመንግስት እርከኖች ጠንካራ ባለቤትነትና ቁርጠኝነት፣ በሁሉም የመንግስት አካላት ሁሉን አቀፍ ውሳኔ አሰጣጥና ትግበራ፣ በጥንቃቄ የተነደፉ ቅደም ተከተል ያላቸው የሪፎርም እርምጃዎችን በሚገባ ማዘጋጀት፣ በጣም ተጋላጭ ለሆኑ የህብረተሰብ ክፍሎች ውጤታማ የግንኙነትና የሶሻል ሴኩሪቲ ዘዴዎች ከልማት አጋሮች በተለይም ከIMF ከዓለም ባንክና ከኦፊሴላዊ አበዳሪዎች ኮሚቴ ጠንካራና ቀጣይነት ያለው ድጋፍ ዋና ተጠቃሽ እርምጃዎች መሆናቸውን አብራርተዋል። ሚኒስትሩ አክለውም የኢትዮጵያ የአየር ንብረት ለውጥ አጀንዳዋን የበለጠ ለማራመድ የአየር ንብረት ለውጥን የመቋቋምና ዘላቂነት ፋሲሊቲ ለማግኘት ያላትን ከፍተኛ ፍላጎት አጽንኦት ሰጥተው አብራርተዋል። የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝ የሁለትዮሽና የንግድ አበዳሪዎች ጋር እየተደረገ ስላለው የዕዳ አያያዝ ውይይቶች ወቅታዊ መረጃዎችን ሰጥተዋል። በመረጃቸውም እስካሁን የተገኘውን አበረታች እድገት በመጥቀስ በዚህ ሂደት ውስጥ የIMF ቀጣይነት ያለው ድጋፍ አስፈላጊነት አጽንኦት ሰጥተው ገልጸዋል። የዓለም ገንዘብ ድርጅት ዋና ዳይሬክተር ሚስ ክሪስታሊና ጆርጂዬቫ የኢትዮጵያ ከፍተኛ ባለስልጣናት በIMF ለሚደረገው የሪፎርም ፕሮግራም ጠንካራ ትግበራ ያላቸውን ቁርጠኝነት በማድነቅ ምስጋና አቅርበዋል። በኢትዮጵያ እስካሁን ድረስ የተሰሩ የሪፎርም ስራዎች ጉልህ ስኬቶችን ስለማስመዘገባቸውም እውቅና ሰጥተዋል። በዚህ ጠንካራ የኢኮኖሚ እድገት መመዝገቡንና የዋጋ ግሽበት እየቀነሰ መሄዱን ጠቁመው የኢትዮጵያ ሁለንተናዊ ኢኮኖሚያዊ አቅም ለማጠናከር መንግስት የጀመራቸውን የሪፎርም ስራዎች አጠናክሮ እንዲቀጥልና የግሉ ዘርፍ ተሳትፎ እንዲጠናከር ዋና ዳይሬክተሯ እንደሚያበረታቱም ገልጸዋል። በተመሳሳይ የዓለም ባንክ የኢትዮጵያ የልማት አጀንዳ ለማሳካት ከፍተኛ ትብብር ያደረገ መሆኑን የገንዘብ ሚኒስትሩ አህመድ ሺዴ ገልጸዋል። ሚኒስትሩ የቅድመ ልማት ፕሮጀክቶች በመካሄድ ላይ ያሉ የሪፎርም ስራዎችና አዳዲስ የፋይናንሲንግ ዘዴዎች ላይ ያለውን ትብብር ማጠናከር በሚቻልባቸው ጉዳዮች ላይ ከዓለም ባንክ የኦፕሬሽን ጉዳዮች ማኔጂንግ ዳይሬክተር አና ቢርድ ጋር ተወያይተዋል። የዓለም ባንክ የኢትዮጵያን ታላቅ የልማት አጀንዳ ለማሳካት ያለውን ከፍተኛ ሚና እውቅና በመስጠት እየተደረገ ለሚገኘው ከፍተኛ የቴክኒክና የፋይናንስ ድጋፍ አድናቆታቸውን ገልጸዋል። የኢትዮጵያን ኢኮኖሚ በማዘመን ምርታማነትን በማሳደግ አዳዲስ የእድገት መንገዶችን በመፍጠርና የግሉ ዘርፍ ተሳትፎን በማጎልበት የሥራ ዕድል ለመፍጠርና በመላ ሀገሪቱ የኑሮ ደረጃን ለማሻሻል የባንኩ ድጋፍ ያለውን አስተዋጽኦ አመላክቷል። የዓለም ባንክ ከኢትዮጵያ ጋር ባለው የረጅም ጊዜ አጋርነት ለሀገሪቱ ዋና የልማት ዘርፎች ከ15 ቢሊዮን ዶላር በላይ የሚገመት ድጋፍ ማድረጉን ጠቅሰው ምስጋና አቅርበዋል። የሥራ ዕድል ፈጠራን፣ ዘላቂ መሰረተ ልማቶችንና የሰው ኃይል ካፒታል ልማትን ለማስቀጠል የባንኩ ቀጣይ ተሳትፎ ወሳኝ መሆኑን ሚኒስትሩ አጽንኦት ሰጥተው ገልጸዋል። ዋና ዳይሬክተሩ አና ቢርድ በበኩላቸው የኢትዮጵያ መንግስት ባካሄደው
በተካሄደው ሪፎርም ምክንያት ጉልህ እድገት መመዝገቡንና የዋጋ ንረት በከፍተኛ ሁኔታ ማሽቆልቆልን ጠቅሰዋል። የወጪ ንግድ ማደግ፣ የተሻሻለ የሀገር ውስጥ ገቢ አሰባሰብና የፊስካል ማገገም እንዲሁም ከጊዜ ወደ ጊዜ የተፈጠረ ያለውን ምቹ የንግድ ከባቢ በማንሳት አድናቆታቸውን ገልጸዋል። ዋና ዋና የሪፎርም እርምጃዎችን በመተግበር ረገድም መንግስት የጀመረውን ጠንካራ እንቅስቃሴ አጠናክሮ እንዲቀጥል እንደሚያበረታቱም ተናግረዋል። በሌላኛው የሀገር ቤት ጉዳያችን የኢሚግሬሽንና ዜግነት አገልግሎት በኢትዮጵያ የተሰጣቸውን የቪዛ ጊዜ ያሳለፉ ከ36000 በላይ የውጭ ሀገር ዜጎች ተቀጥተው ወደ ህጋዊ መስመር መመለሳቸውን አውቁልኝ ብለዋል። የአገልግሎቱ ዋና ዳይሬክተር ሰላማዊት ዳዊት እንዳሉት ወደ ኢትዮጵያ የሚመጡ የተለያዩ ሀገራት ዜጎች ህግ አክብረው እንዲንቀሳቀሱ እየተሰራ ነው ብለዋል። በዘርፉ በተከናወኑ የሪፎርም ስራዎች ሀገራዊ አቅም መጠናከሩን አመላክተዋል። ለአብነትም በአዲስ አበባ በተካሄዱ ዓለም አቀፍና አህጉር አቀፍ ጉባኤዎች የተሳተፉ የውጭ ሀገር ዜጎች ያለምንም እንከን መስተናገዳቸውን ጠቅሰዋል። በቪዛ አገልግሎት ወደ 188 ሀገራት የመዳረሻ ወይንም ኦን አራይቫል ቪዛ ተጠቃሚዎች ሆነዋል ያሉት ዋና ዳይሬክተሯ ይህም የ24 ሰዓት የኤሌክትሮኒክስ ቪዛ አገልግሎት ያለው መሆኑን ማመላክተዋል። ከፓስፖርት አገልግሎት ጋር በተያያዘ የተለያዩ የማሻሻያ እርምጃዎች መወሰዳቸውንና በዚህም በህገወጥ ሰንሰለት የተሰማሩ 26 ሰዎች ተጠያቂ መደረጋቸውን ተናግረዋል። በኢትዮጵያ የተሰጣቸውን የቪዛ ጊዜ ያሳለፉ ከ36000 በላይ የውጭ ሀገር ዜጎች ተቀጥተው ወደ ህጋዊ መስመር እንዲመለሱ መደረጉንም ጠቅሰዋል። በተያዘው በጀት ዓመት 4 ሚሊዮን ፓስፖርት ለመስጠት በቂ ዝግጅት መደረጉን ወይዘሮ ሰላማዊት አጽንኦት ሰጥተዋል። መንግስት በተለያዩ ምክንያቶች ተዘግተው የነበሩ ኢንዱስትሪዎችን ወደ ስራ መልሻለሁ ብሏል። መንግስት ለአምራች ዘርፍ በሰጠው ትኩረት በየደረጃው ስኬቶች እየተመዘገቡ መሆኑን የኢንዱስትሪ ሚኒስትር ዴኤታ አቶ ታረቀኝ ቡሉልታ ገልጸዋል። የህዝብ ተወካዮች ምክር ቤት አመራሮችና አባላት በኢንዱስትሪ ፓርኮች ልማት ኮርፖሬሽን የቦሌ ለሚ ልዩ ኢኮኖሚ ዞንን ጎብኝተዋል። በመርሃ ግብሩ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ፣ የህዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በዶ፣ በህዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴኤታ መሰረት ኃይሌ እንዲሁም የምክር ቤቱ አባላት ተገኝተዋል። የኢንዱስትሪ ሚኒስትር ዴኤታ ታረቀኝ ቡሉልታ ለጎብኚዎቹ በሰጡት ማብራሪያ አምራች ኢንዱስትሪው በስራ ዕድል ፈጠራ እንዲሁም በውጭ ምንዛሬ ግኝት ከፍተኛ አስተዋጽኦ ያበረከተ መሆኑን ተናግረዋል። ባለፉት 7 ዓመታት መንግስት ለዘርፉ በሰጠው ትኩረት በየደረጃው ስኬቶች መመዝገባቸውን ተናግረዋል። የኢትዮጵያ ታምረት ንቅናቄ የአምራች ዘርፉን ማነቆች በጉልህ መፍታት ማስቻሉንም ተናግረዋል። በተለያዩ ምክንያቶች ተዘግተው የቆዩ በርካታ ኢንዱስትሪዎች በንቅናቄ ወደ ስራ መመለሳቸውን ገልጸዋል። በተጨማሪም የመሰረተ ልማት አቅርቦቶች እየተፈቱ ነው ያሉት ሚኒስትር ዴኤታው ዘርፉ በኢኮኖሚ ውስጥ የመሪነት ሚና እንዲኖረው ርብርብ ማድረግ እንደሚገባ አመላክተዋል። መንግስት የዘርፉን ተወዳዳሪነት ለማሳደግ በቁርጠኝነት እየሰራ ስለመሆኑ በመጥቀስ ውጤቶችን የማጠናከርና ችግሮችን በመለየት ዘላቂ መፍትሄ እየተሰጠ እንደሚገኝ ተናግረዋል። የምክር ቤቱ አመራሮችና አባላት በቀጣይም የተለያዩ ኢንዱስትሪዎችን ተዘዋውረው እንደሚጎበኙ ይጠበቃል። በሰፊው ወደምናየው ዓለም አቀፍ ጉዳያችን ለመሸጋገር የሚሆን አንድ መረጃ ወደናንተ እናደርስ። የተባበሩት መንግስታት ድርጅት 15000 ፍልስጤማውያን የጤና እርዳታ እንዲያገኙ እስራኤልን ተማጽኗል። በራፋህ መተላለፊያ መዘጋት ምክንያት 15000 ያህል ተጨማሪ ሕክምና የሚያስፈልጋቸው ፍልስጤማውያን ተገቢውን ሕክምና ሳያገኙ በጋዛ ይገኛሉ ያለው የመንግስታቱ ድርጅት ወደ ሌላ ሀገር ሄደው ይታከሙ ዘንድ እስራኤል መፍቀድ አለባት ብሏል። ፍልስጤማውያኑ ተጨማሪ ሕክምና የሚያስፈልጋቸው ቢሆንም ሰርጡን ከግብጽ ጋር የሚያዋስነው የራፋህ በእስራኤል በመዘጋቱ ማለፍ አልቻሉም ተብሏል። ሕክምና ፈላጊዎቹ ከጋዛ ወጥተው ተጨማሪ ሕክምና ካላገኙ ህይወታቸው አደጋ ላይ ይወድቃል በማለት የመንግስታቱ ድርጅት እስራኤልን ተማጽኗል። በዚሁ በዝርዝር ወደምንመለከተው ዜና እንለፍ። ቱርክ በመካከለኛው ምስራቅ በእስራኤል የሚፈጸምን ጥቃት ተከትሎ ስጋት ውስጥ ገብታለች። በመሆኑም የአየር ኃይሏን ለማጠናከር የጦር መሳሪያ ግዢ ልትወጣ ነው ተብሏል። አደም ያሲን በዝርዝር ልንገራችሁ ብሏል። የኔቶ አባል ሀገር የሆነችው ቱርክ የአየር ኃይሏን ለማጠናከር ከአሜሪካና ከአውሮፓ ሀገራቶች የጦር ጀቶች ለመግዛት እቅድ ማውጣቷ ይፋ ተደርጓል። ከእስራኤል ጋር ውጥረት ውስጥ ስትገባ የነበረችው የቤንያሚን ኔታንያሁ ጦር በጋዛ ሰርጥ የሚፈጽመውን ጥቃት ስትቃወም የነበረችው ቱርክ ቴል አቪቭ በመካከለኛው ምስራቅ ሀገራቶች ላይ ተደጋጋሚ ጥቃት በመፈጸሟ ምክንያት ውጥረት ውስጥ መግባቷ ተገልጿል። የእስራኤል ጦር ምንም አይነት ጥቃት ሊፈጽምባት እንደማይችል በባለስልጣናቶቿ በኩል ስታስታውቅ የነበረችው አንካራ የእስራኤልን ጦር ለመመከት የተለያዩ የጦር ጀቶችን ለመግዛት መወሰኗ ሮይተርስ ዘግቧል። የኔቶ አባል ሀገር የሆነችው በህብረቱ ሀገራት ውስጥ በጦር መሳሪያና በሰራዊት ብዛት ሁለተኛ ደረጃ እንደምትይዝ የሚነገርላት ቱርክ የአሜሪካን F-35 የጦር ጀትን ጨምሮ የተለያዩ የጦር ጀቶችን የመግዛት ፍላጎት እንዳላት ተገልጿል። ከቱርክ ጋር በመጪዎቹ ዓመታት ጦርነት ውስጥ ልትገባ እንደምትችል ሲነገርላት የነበረችው
እስራኤል በአሜሪካ ሰራሾቹ F-15 F-16 እና F-35 የጦር ጀቶች አማካይነት በኢራን ሶሪያ ሊባኖስና ኳታር ላይ ጥቃት በመፈጸሟ ምክንያት ቱርክ ጭንቀት ውስጥ እንድትገባ እንዳደረጋት በርካታ የውጭ መገናኛ ብዙሃኖች ዘግበዋል በእስራኤል ተደጋጋሚ ጥቃቶች ስጋት ውስጥ የወደቀችው በዚህም ምክንያት ከአረብ ሀገራቶች ጋር የጋራ ጦር ማቋቋም የፈለገችው ቱርክ ከቤንያሚን ኔታንያሁ ሀገር እስራኤል ጋር ወደፊት ግጭት ውስጥ እንደምትገባ ከወዲሁ ያወቀችው መስሏል የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን እስራኤል በጋዛ ሰርጥና በመካከለኛው ምስራቅ ሀገራት ላይ የምታደርገውን ጥቃት በተደጋጋሚ ጊዜ አስይታቸው መቆየታቸው ይታወሳል በኳታር ዋና ከተማ ዶሃ በሐማስ ተደራዳሪዎች ላይ ከአንድ ወር በፊት ጥቃት የፈጸመችው እስራኤል በቀጣይ በቱርክ ላይ ፊቷን እንደምታዞር ሲገለጽ ቆይቷል የኔቶ አባል የሆነችው ቱርክ የህብረቱ አባል መሆኗ በመገንዘብ የእስራኤል ጦር ጥቃት ሊፈጽምባት እንደማይችል ልትተማመን እንደማይገባ ተንታኞች ሲያስታውቁ ሰንብተዋል ከቱርክ ጋር በጋዛ ሰርጥ ምክንያት ውጥረት ውስጥ ስትገባ የነበረችው እስራኤል አንካራ በሶሪያ ምድር ያላት ሁለት የጦር ቤዝ ስጋት እንደሚፈጥርባት ስታስታውቅ ቆይታለች ከእስራኤል ጋር የቃላት ጦርነት ውስጥ ገብታ የነበረችው በግዛት ይገባኛል ጥያቄ አማካይነት ከግሪክ ጋር ለ3 ዓመታት ጦርነት አድርጋ የነበረችው ቱርክ ጎረቤት ሀገር ግሪክ በሚቀጥሉ 3 ዓመታት ውስጥ F-35 የጦር ጀቶችን ከአሜሪካ እንደምትቀበል በማረጋገጧ ምክንያት የአየር ኃይሏን ለማጠናከር ቆርጣ ተነስታለች የአውሮፓ ሀገራቶችም ለአንካራ የጦር ጀቶችን ለመሸጥ ከውሳኔ መድረሳቸው ተገልጿል ለቱርክ የጦር ጀቶችን ለመሸጥ ውሳኔ ያስተላለፉት ብሪታንያ ጀርመን ጣሊያንና ስፔን በሚቀጥሉት ዓመታት ውስጥ 28 አዳዲስ የጦር ጀቶችን ለቱርክ እንደሚሸጡ ሮይተርስ በዘገባው አስታውቋል በሚቀጥሉ ቀናት በኳታርና ኦማን ጉብኝት እንደሚያደርጉ የተነገረላቸው የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ለሀገራቶቹ በሚሸጡት የጦር ጀቶች ላይና በዋና ጉዳዮች ላይ ውይይት እንደሚያደርጉ ተገልጿል በእስራኤል የጦር ጀቶች ጥቃት የተፈጸመባት በዋና ከተማ ዶሃ የጦር ጀት አየር ማረፊያ ለመገንባት ከአሜሪካ ጋር ስምምነት ያደረገችው ኳታር የእስራኤልን ጥቃት ለመከላከል ከቱርክ የጦር ጀቶችን ልትገዛ እንደምትችል ቅድመ ግምቶች ተቀምጠዋል ከአረብ ሀገራት ጋር ያላቸውን ወዳጅነት ያጠናከሩ የመጡት ከሩሲያና ከአውሮፓ ሀገራት መሪዎች ጋር ወዳጅ የሆኑት ፕሬዝዳንት ረሲፕ ጣይብ ኤርዶጋን በዚህ ወር መጨረሻ የብሪታንያውን ጠቅላይ ሚኒስትር ኬር ስታርመርንና የጀርመኑን ቻንስለር ፍሬድሪክ መርዝን በሀገራቸው ተቀብለው እንደሚወያዩ ይፋ ተደርጓል ጠቅላይ ሚኒስትሯን ኬር ስታርመርን ወደ አንካራ የምትልከው ብሪታንያ በሐምሌ ወር ከቱርክ ጋር በተፈራረመችው የመግባቢያ ስምምነት 40 የሚሆኑና በርካታ ሚሊዮን ፓውንድ የሚያወጡ የጦር ጀቶችን ለቱርክ ለመሸጥ መወሰኗን የእንግሊዝ አንድ የመንግስት ባለስልጣን ለሮይተርስ መናገራቸው ተገልጿል ከሀገር ቤትና ከባህር ማዶ በመራረጥንላችሁ ጉዳዮች ቆይታ ስላደረጋችሁ እናመሰግናለን ከስንብታችን በፊት ምን ጉዳዮች እንደነገርናችሁ ለማስታወስ ያህል ዓለም አቀፉ የገንዘብ ድርጅት IMF የኢትዮጵያን የኢኮኖሚ ለውጥ ለመደገፍ ቁርጠኛ ነው ስለመባሉ በኢትዮጵያ የቪዛ ጊዜያቸውን ያሳለፉ ከ36000 በላይ የውጭ ሀገር ዜጎች ስለመቀጣታቸው እንዲሁም በዓለም አቀፍ ጉዳያችን የተባበሩት መንግስታት ድርጅት 15000 ፍልስጤማውያን የጤና እርዳታ እንዲያገኙ እስራኤልን ስለመማጸኑ ብሎም ቱርክ የጦር ጀቶችን ለመግዛት የአሜሪካና የአውሮፓ ገበያዎችን እያሰሰች ነው ስለመባሉ ነገርናችሁ ከሐሳብ ዜና ጋር እኔው ቢሆነኝ አብሬያችሁ ቆይታ አደረግኩ ቸር ጊዜ ለእናንተ